እንሞክራለን። በጽድቅ ኑሮ እግዚአብሔርን መፈለግ እና በመታመን እግዚአብሔርን መፈለግ የሚሉትን ሁለት ነገሮች እናያለን። ስለዚህ ከቻላችሁ ለቃሉ ክብር በእግሮቻችንን ቆምና ሶስት ምዕራፎችን እናነባለን። ሶስት ምዕራፍ እናነባለን። ትዝ ይላችኋል የሪቫይቫሉ ጊዜ ዕዝራ ሩብ ቀን ነበር አይደለ? ቆመው የእግዚአብሔርን ቃል የሕጉን ቃል ሌዋውያንን ማለት ነው ትናንትና ምንም ያለውንም ሩብ ቀን በእንባ ነበር ቆመው ሲነበብ ሲሰሙ የነበረው። ስለዚህ በደስታ እንደምናነበው አልጠራጠርም። እሺ መዝሙረ ዳዊት በቅንፍ 73 ላይ እናወጣና የመጀመሪያውን እሱን እናነባለን። 73ን ሙሉን እናነበዋለን። እንደዚህ ይላል፣ አብረን እናንብበው። ልባቸው ለቀና ለእስራኤል እግዚአብሔር እንዴት ቸር ነው! እኔ ግን እግሮቼ ሊሰናከሉ አረማመዴም ሊወድቅ ትንሽ ቀረ። የኃጢአተኞችን ሰላም አይቼ በአመፀኞች ቀንቼ ነበርና፣ ለሞታቸው መጣጣር የለውምና ኃይላቸውም ጠንካራ ነውና፣ እንደ ሰውም በድካም አልሆኑም፣ ከሰው ጋርም አልተገረፉም። ስለዚህ ትዕቢት ያዛቸው፣ ኃጢአትን እና በደልን ተጎናጸፏት። ዓይናቸው ስብ ስለሆነ ወጣ፣ ልባቸውም ከምኞታቸው ይልቅ አገኘ። አስበው ክፉ ነገርን ተናገሩ፣ ከፍ ከፍ ብለውም በአመፃ ተናገሩ። አፋቸውን በሰማይ አኖሩ፣ አንደበታቸውም በምድር ውስጥ ተመላለሰ። ስለዚህ ሕዝቤ ወደዚህ ይመለሳሉ፣ ፍጹም ጊዜም በላያቸው ይገኛል። እግዚአብሔር እንዴት ያውቃል? በልዑልስ ዘንድ በውኑ እውቀት አለ ይላሉ። እነሆ እነዚህ ኃጢአተኞች ይደሰታሉ፣ ሁልጊዜ ባለጠግነታቸውን ያበዛሉ። እንዲህም አልኩ፣ በውኑ ልቤን በከንቱ አጸዳሁ፣ እጆቼንም በንጽሕና በከንቱ አጠብኩ። ሁልጊዜም የተገረፍኩ ሆንኩ፣ መሰደቤም በማለዳ ነው። እንዲህ ብዬ ብናገር ኖሮ እነሆ የልጆችህን ትውልድ በበደልኩ ነበር። አውቅም ዘንድ አሰብኩ፣ ይህ ግን በፊቴ ችግር ነበር። ወደ እግዚአብሔር መቅደስ እስክገባ ድረስ ፍጻሜያቸውንም እስካስተውል ድረስ በድጥ ስፍራ አስቀመጥካቸው፣ ወደ ጥፋትም ጣልካቸው። እንዴት ለጥፋት ሆኑ! በድንገት አለቁ፣ ስለ ኃጢአታቸውም ጠፉ። ከሕልም እንደሚነቃ አቤቱ ስትነቃ ምልክታቸውን ታስነውራለህ። ልቤ ነዷልና ኩላሊቴም ቀልጧልና፣ እኔ የተናቅሁ ነኝ አላወቅኩምም። በአንተ ዘንድም እንደ እንስሳ ሆንኩ። እኔ ግን ዘወትር ካንተ ጋር ነኝ፣ ቀኝ እጅንም ያስከኝ። በአንተ ምክር መራኸኝ፣ ከክብር ጋር ተቀበልከኝ። በሰማይ ያለኝ ምንድን ነው? በምድርስ ውስጥ ከአንተ ዘንድ ምን እሻለሁ? የልቤ አምላክ ሆይ ልቤና ሥጋዬ ያለቀ፣ እግዚአብሔር ግን ለዘላለም ዕድል ፈንታዬ ነው። እነሆ ከአንተ ጋር የሚርቁ ይጠፋሉና ከአንተ ርቀው የሚያመነዝሩትንም ሁሉ አጠፋቸው። ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል፣ መታመኛዬም እግዚአብሔር ነው። በጽዮን ደጅ በሮች ምስጋናህን ሁሉ እናገር ዘንድ ይላል። ሌላ ደግሞ የአንድ ብሶተኛ ሰው ደግሞ መዝሙር እናነባለን። መዝሙር በቅንፍ 42 እና 43 42 እና 43 ለእኔ አንድ መዝሙር ነው። መዝሙር በቅንፍ 42 እዛ 43 አንድ ላይ እናነባዋለን። ለመዘምራን አለቃ የቆሬ ልጆች ትምህርት ነው የሚለው። ያኛው የአሳፍ መዝሙር ነው፣ አሳፍ ነው የዘመረው። እነዚህ ደግሞ የቆሬ ልጆች ነው። እንዲህ ይላል፣ ዋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ እንዲሁ ነፍሴ ወደ አንተ ትናፍቃለች። ነፍሴ ወደ ሕያው አምላክ ተጠማች። መቼ እደርሳለሁ? የአምላክን ፊት መቼ አያለሁ? ዘወትር አምላክ ወዴት ነው ሲሉኝ፣ እምባዬ በቀንና በሌሊት ምግብ ሆነኝ። ይህንን ሳስብ ነፍሴ በእኔ ውስጥ ፈሰሰች።
ወደ እግዚአብሔር ቤት ወደ ምስጋና መኖሪያ ስፍራ እገባለሁና በዓል የሚያደርጉ ሰዎች የደስታና የምስጋና ቃል አሰሙ። ነፍሴ ሆይ ለምን ታዝኛለሽ? ለምንስ ታውኪኛለሽ? የፊቴን መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ታመኚ። አምላኬ ሆይ ነፍሴ በእኔ ውስጥ ታወከች። ስለዚህ በዮርዳኖስ ምድር በአርሞንኤምም በትንሹ ተራራ አስብሃለሁ። በፏፏቴ ድምፅ ቀላይ ቀላይን ትጠራለች። ማዕበልህና ሞገድ ሁሉ በላይ አለፈ። እግዚአብሔር በቀር ቸርነቱን ያዛል፣ በሌሊትም ዝማሬው በእኔ ዘንድ ይሆናል። የእኔ ስዕለት ለሕይወቴ አምላክ ነው። እግዚአብሔርን አንተ መጠጊያዬ ነህ፣ ለምን ረሳኸኝ? ጠላቶቼ ሲያስጨንቁኝ ለምን አዝኜ እመላለሳለሁ እለዋለሁ። ጠላቶቼ ሁልጊዜ አምላክ ወዴት ነው ባሉኝ ጊዜ አጥንቶቼን እየቀለጣጠሙ ሰደቡኝ። ነፍሴ ሆይ ለምን ታዝኛለሽ? ለምንስ ታውኪኛለሽ? የፊቴን መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ታመኚ። አቤቱ ፍረድልኝ። 43 ገብቻለሁ። አቤቱ ፍረድልኝ። ከጽድቅ የራቁ ሕዝብህም ክርክሬን ተከራከር። ከሸንጋይና ከግፈኛ ሰው አድነኝ። አንተ አምላኬ ኃይሌን ለምን ትተወኛለህ? ጠላቶቼ ሲያስጨንቁኝ ለምን አዝኜ እመላለሳለሁ? ብርሃንህንና እውነትህን ላክ፣ እነርሱ ይምሩኝ። ወደ ቅድስና ተራራ ወደ ማደሪያ ይውሰዱኝ። ወደ እግዚአብሔር መሠዊያ ጎልማሳነቴን ደስ ወዳሰኛት ወደ አምላኬ እገባለሁ። አቤቱ አምላኬ በበገና አመሰግንሃለሁ። ነፍሴ ሆይ ለምን ታዝኛለሽ? ለምንስ ታውኪኛለሽ? የፊቴን መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ታመኚ ይላል። ጸልይ። እግዚአብሔር አምላካችን ሆይ ስለዚህ ከሰዓት ደግሞ እናመሰግንሃለን። ስለሰጠህን መልካም ጊዜ ተመስገን። እግዚአብሔር አምላክ ሆይ ትላንትና ስለነበረን መልካም ጊዜ በቃልህ በመካከላችን ስለመጣህ ስለተናገርከን እናመሰግንሃለን። ልዑል አምላክ ወንድሞችና እህቶቼ በእንደዚህ አይነት ሙቀት በእንዲህ አይነት ሁኔታ እዚህ የመጡት ጌታ ሆይ አንተን ብቻ ነፍሳቸው ተርባ ፈልገህ ነው። እባክህ ተገኝልን፣ ተናገርን። በቃልህ ነፍሳችንን መርምራት፣ መንገድን አሳየን፣ አቅጣጫን አሳየን። እግዚአብሔር አምላኬ ሆይ ባሪያ ዳዊት እንደለመደ እኔ በምድር እንግዳ ነኝና ትእዛዝህን ከኔ አትሰውር፣ ዓይኖቼን ክፈት ከሕግህም ተአምራትህን አያለሁ እንዳለ ጌታ ሆይ እንግዳንን በዚህ ምድር እንዴት መኖር እንዳለብን ምሪትን የሚሰጠን ዳይሬክሽን የሚሰጠን የቃልህ ብርሃን ብቻ ነው። እባክህን ይህ ብርሃንህ ዛሬ በዚህ ከሰዓት ይብራል። እኔ በዚህ የቆምኩኝ ባሪያ አንተ እንደምትናገርበት አፍ ልሁንልህ። ጌታ ሆይ እባክህ አንተ ተናገር። በብዙ እግዚአብሔር ሆይ ለምንሃለሁ፣ አንተ ተናገር። እዚህ ያለችን እያንዳንዷን ነፍስ እግዚአብሔር መንፈስ ቅዱስ አንተ ተናገር። ከሰዓታችንን ለአንተ ሰጠን። ክብር ሁሉ ለስምህ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። እሺ ትላንት የጀመርነውን ሀሳብ ነው የምንቀጥለው። እግዚአብሔርን ስለመፈለግ እየተነጋገርን ነው። ዘመኑ ምን ይመስላል? የዘመኑ ፊት ምን ይመስላል? በጣም ጫና ውስጥ ነው ያለ ነው። የሚጫኑ ነገር ብዙ ናቸው ያሉት። ኢኮኖሚክ ክራይሲሱ፣ ፖለቲካል ክራይሲሱ፣ ሶሻል ክራይሲሱ፣ እንደገና ደግሞ የቴክኖሎጂው ከቁጥጥር ውጭ በሆነ አይነት መልኩ በጣም ኦቨርዌልም በሚያደርግ መልኩ ቶሎ ቶሎ በፍጥነት መለዋወጡና ማደጉ፣ አዲስ አይነት የዓለም ስርዓት መምጣቱ፣ እነዚህ ሁሉ ለክርስቲያን ለወጣቱ በጣም ጫና ውስጥ ገብተዋል። እነዚህን ጫናዎች ደግሞ ተመልክቶ መልስ የሚሰጠው በብዙ አይነት መልኩ ነው። ቅሬታዎች አሉ፣ በጽድቅ የሚኖሩ የሚመላለሱ፣ ግን ደግሞ አንዳንዶቹ ወደ ዓለማዊነት ጥርግ ብሎ ሄደዋል። አንዳንዶቹ ክርስትና የሚለውን ስም ይዘው ግን ደግሞ በዓለም መንገድ ይሄዳሉ። ዱዋሊዝም የሚለው የግሪክ ፊሎሶፊ ገብተዋል። ቸርች ሲመጡ መንፈሳዊ፣ እዛ ሲሉ ደግሞ ያ ሌላ ህይወት ነው የሚል የሁለት አይነት ህይወት አይነት መያዝን አንዱ ሆኗል።
ሶስተኛው አይነት ደግሞ ዊዝድሮው አድርገዋል። ከዛ ለመውጣት በሚል በቃ ሱስ ውስጥ ገብተው ራሳቸውን ከዛ ለማውጣት ብዙ አይነት ሱሶች ውስጥ ይገባሉ። አንዳንዶቹ ዲናያል ላይ ናቸው። እንዲህ አይነት ነገር የለም ሁሉ ሰላም ነው የሚሉ ናቸው። እነዚህ ሁሉ ትክክል አይደሉም አለን እና ራሳችንን መርምረን በእግዚአብሔር ፊት መውደቅ ይሻለናል። እግዚአብሔርን እንፈልገው። በእንደዚህ አይነት ሲቹዌሽን ውስጥ ዘማሪዎች በዘመናት መካከል ዘምረዋል፣ እግዚአብሔርን እየፈለጉ እየናፈቁ አለንና በምን አይነት መልኩ ነው የሚፈልጉት ብለን ስናነሳ የመጀመሪያው በጣም በፍጹም ልብ አይደለ፣ በተሰጠ ባልተከፋፈለ ባልተመነዘረ አይነት ልብ፣ በፍጹም ልብ እግዚአብሔርን ይፈልጉ ነበር አለን። እንደገና ደግሞ በጣም ጥብቅ በሆነ ጸሎት እግዚአብሔርን ይፈልጉት ነበር አለን። ከዛ እንግዲህ እነዚህ ይፈልጉት ነበር ብለን አየንና መዝሙሮች ውስጥ ደግሞ የምናያቸው የተለዩ አይነት እግዚአብሔርን ፍለጋዎች አሉ። አንዱ ፍለጋ በመመለስ እግዚአብሔርን ይፈልጉት ነበረ። እግዚአብሔርን እንፈልገው ስንል እግዚአብሔር የትም አልሄደም። እሱ የምድር ዳርቻ ፈጣሪ ነው። እሱ የዘላለም አምላክ ነው። ሄዝ ኤቭሪዌር አይደለ? ግን እኛ ከህልውናው በኃጢአት ምክንያት ወጥተናል። ስለዚህ በመመለስ እግዚአብሔር ሆይ ወዴት ነህ በማለት ንስሐ በመግባት መመለስ አለብን ብለን ብዙ ነገሮችን ተነጋገርን። ባጭሩ አትፍልም ለማድረግ ያልነበራችሁ ሰዎች ይረዳል ብዬ ነው እንደዚህ እና ስለዚህ ዛሬ ደግሞ በመመለስ ብቻ ሳይሆን በጽድቅ ኑሮ ደግሞ እግዚአብሔርን መፈለግ አለብን የሚለውን ዛሬ እንነጋገራለን። ያ ማለት እንዴት ነው? ትላንት ስናነሳት እዚህ ላችሁ ከሆነ ንስሐ 3 መሰረታዊ ነገሮች ሊኖሩት ይገባል። የመጀመሪያ ምን ሊኖረው ይገባል ብለናል? መጸጸት። አይተው ተማሪዎች ናቸው። መጀመሪያ ሰው መጸጸት አለበት ስለ ኃጢአቱ። ጸጸቱ 2 አይነት ነው። ሰው ንስሐ ሊገባ መነሻ ፖይንቱ 2 አይነት ይሆናል ብለናል። ፍርሃት አለው፣ ከፍቅር የሆነ አምላኬን በደልኩ፣ አሳዘንኩት፣ አይደግመኝም፣ የዛሬን ምህረት አድርግልኝ የሚል አይነት ሪሌሽንሽፑን ያስቀደመ ቅጣቱን ሳይሆን ሪሌሽንሽፑን ያስቀደመ መጸጸት የመጀመሪያው መሆን አለበት። ከዛ ቀጥሎ ደግሞ እንቅጯን፣ እውነቱን፣ ነጯን ነጭ ቀዩን ቀይ ብሎ በእግዚአብሔር ፊት መናዘዝ ይገባል አልን። ከዛ ደግሞ መተው ያስፈልጋል አለን። ለመተው የእግዚአብሔር ጸጋ ያስፈልገናል ብለን ደግሞ ስለ እግዚአብሔር ጸጋ ተነጋገርን። ስለ ጸጋው ዙፋን አወራን። መንፈስንና ስጋ መሃል ያለውን መቃወም አንስተን ነርቸር ልናደርገው የሚገባን ልንመግበው፣ ልናጠነክረው፣ ፑሻፕ ዳምፔል ልናሰራው የሚገባው መንፈሳችንን ነው አለን። ያ ደግሞ በጸሎት እግዚአብሔርን ቃል በማጥናት በማሰላሰል በዝማሬ በእነዚህ ሁሉ ይታደሳልና እነዚህን ተነጋገርን። እንግዲህ መመለስ የሚለውን ስናነሳ የአንድ ቀን ጀንበር አይደለም ማለት ነው። አንድ ጀንበር ላይ የሚያልቅ አይደለም። በቃ ተመለስኩ ብለን የምንጨርሰው ሳይሆን ጆርኒ ነው። ጌታ እስኪመጣ ወይ እኛ እስከምንሄድ ድረስ ደግሞ በጽድቅ ልንኖር ይገባል ማለት ነው። እንግዲህ በጽድቅ መኖርን ስናስብ በጣም ብዙ ፈተና አለ። አሁን የአሳፍን ፈተና ነው ዛሬ ማካፍላችሁ ማለት ነው። በጽድቅ መኖር ጽድቅ ምንድን ነው? ጽድቅ ማለት ቀጥተኛ ማለት ነው አለ ትክክል ራይት የሆነ ነገር ማድረግ ማለት ነው። በእኛ በክርስቲያን አምጥተን ራቸስነስ ስንል ጽድቅ ስንል እግዚአብሔር ልክ ነው ያለውን ልክ ባለው በዛ ፓዝ መሄድ ትክክል ያለውን ማድረግ ማለት ነው ጽድቅ ማለት። ስለዚህ በጽድቅ ኑሮ ስንል እግዚአብሔር ልክ ነው ባለው መንገድና ጎዳና መሄድ ማለት ነው። በዛ አይነት መልኩ እግዚአብሔር ይፈለጋል ማለት ነው። ቀጥታ መዝሙር 73 ጋር እንግባ። ግን የጽድቅ ኑሮ ሁለት ነገር ጀርበን ስለምናይ ብዬ ነው። የጽድቅ ኑሮን ስናነሳ ራስን ማየት ጥሩ ነው። አሁን እኔ እዚህ ያለን ሰዎች እኔ በራሴ ቻሌንጅ የተደረኩበትን ነው ማመጣው እዚህ የምናገረው። ግቢ ውስጥ የጽድቅ ኑሮ አለን ወይ? ህይወታችን ምን ይመስላል? ትናንት በትንሹ ለማየት እየሞከረ ነበር። እግዚአብሔር መንፈስ እየመረመረ ያሳየን ይመስለኛል። ዝም ብሎ አንድ ተደጋግሞ የሚነሳ አለ። እሱን ልንገራቸው። ተማሪዎች ጋራ እኔ ያው እንግዲህ ብዙ ዓመት ሆኖኛል። 4 ዓመት ቸርች ያገለገልኩበት ጊዜ ቢኖርም 15ቱንም ዓመት ከተማሪ አካባቢ አልጠፋሁም። እዛው አካባቢ ተማሪ ጋር ነኝ የነበርኩት። ወንጌል ስርጭት ግቢ ውስጥ ይቀላል ከግቢ ውጭ? የቱ ይሻለናል ማለት እንዲሁ የሚቀናን የት ጋር ሄደው መመስከር ነው? አጠገባችን ላለ ሰው መመስከር ይቀለናል ወይስ ግቢ ውጭ ሄደን እናገልግል? የቱ ነው የሚቀለን? ውጭ ይቀላል አይደለ? ብዙ አይነት ምክንያት አለው። ትላንት ቁጭ ብዬ እያሰብኩኝ ነበረ።
በጣም ብዙ ጊዜ ኢንከሬጅ እናደርጋለን ግቢ ውስጥ ብለን። ግን ትላንት እያሰብኩኝ ግን እኮ ጌታ ኢየሱስ በሰማይ ተማሪና ከተማሪ ውጭ የሚል ሰው የለው። ሰው ነው ለእግዚአብሔር። የቱም ሲድን ሰማይ እልል ይላል። እኩል ነው። ግን እንደ ስትራቴጂ ግቢ ውስጥ ብለን ሪከመንድ እናደርጋለን። ያንን ሌላ ጊዜ እንግዲህ ወይ በኋላ አነሳዋለሁ ወይ ሌላ ጊዜ ጸሎት አስተምራችኋለች። የቱ ይቀለናል ብለን ስናስብ ግን አብዛኛው ተማሪ የሚመርጠው ውጭ ነው። ምክንያቱ ህይወታችንን የማያውቅ ኑሯችንን የማያውቅ ሰው ጋር ሄደን ኢየሱስ ያድናል ብለን ተናግረን መስክረን መምጣት ቀላል ነው። እያንዳንዳን ውሏችንን መውጣት መግባታችንን አዳራችንን ቁርስ ምሳችንን የሚያውቅ ሰው ጋር የምናየውን የምናነበውን የምንናገረውን የሚያውቅ ሰው ጋር የጠራ ህይወት ከሌለን ግን ኢየሱስ ያድንሃልና ና ብሎ ለመናገር ግን አቅም ያሳጣል። እውነት ውሸት? አንዱ ምክንያት ዝም ብሎ ራፍ ነው። አንዱ ምክንያት አብዛኛው ተማሪ ውጪ መናገር የሚወደው እና ውስጥ መናገር የሚከብደው ምክንያቱ የህይወት ጉዳይ ነው አለ። የህይወት ጉዳይ የሚለው አንዳንዱ ዩቲዩብ ብትከፍቱ ቲክቶክ ብትከፍቱ ብዙ መሳቂያ ሆነናል አይደለም? አንድ አይቻለሁ እንደሱ ጴንጤ ባይኖር በምን እንስቅ ነበር የሚል ጽሁፉ ማለት ነው። ከዛ የሆነ ነገር ከስራ አድርገው ያስቃሉ። ኦፍኮርስ አድርገው ያላግጡብናል። አሁን እነሱ ለወንጌል እንቅፋት ሆነዋል ብዬ አምናለሁ። አሁን ያንን ሰምቶ አጠገባችን ዶርም ከፍቶ ሲስቅ የነበረ ሰው ኢየሱስ ያድንሃል ብሎ ለመናገር ትንሽ አቅም ያሳጣል። ከዛም ያለፈ ግን እኛ ጋር የሚታይ ህይወት ካለ ድፍረቱ ይኖረናል። እኛ ጋር የሚታይ አይነት ህይወት ከሌለን ግን ለመናገር በጣም ይከብዳል። ስለ ቃሉ አምሶሪ ግን ሌላ ቃል አላገሩ ተረትና ምሳሌ ነው። ጥቅሳት አልቆብህ ነው እንዲህ ተረት የምጠቅሰው እንዳትሉ ጥሩ ስለሚገልጸው ነው። ይቀበሉ ይለው ቂጡ ላይ ቁስል ያለው ውሻ እንደ ልቡ አይጮህም ይባላል። ገብቷችኋል? ሲጮህ ፔን ይሰማዋል። ቁስል ካለው ከኋላ አይጮህም። ህይወታችን ላይ እንደዛ አይነት ቁስል ያለበት ሰው ለመናገር ያቅተዋል። አንድ በጣም ድንቅ አባባል አለ። ሁልጊዜ ወንጌል ተናገር፣ አስፈላጊ ሲሆን ቃል ተጠቀም የሚል ሰማችሁ? ሁልጊዜ ወንጌልን ስበክ፣ አስፈላጊ ሲሆን ቃል ተጠቀም። በጣም ብዙ የሚነገረው በምንድን ነው? በህይወት ነው። ጌታ ኢየሱስ ክርስቶስ የኔ መሆናችሁ ይታወቃል ያለው በምንድን ነው? በምናችሁ ነው የተባለው? በንግግራችሁ፣ በቋንቋችሁ። በምንድን ነው ጴንጤ የምትለዩት? እሺ በምን ትለያላችሁ? እኔ ግቢ ተማሪ ያለን ፍሬሾች ሲመጡ የምንለይበት ነበረ። የመጀመሪያ ፍሬሾችን ክርስቲያን ናቸው አይደለም የሚለው ለመለየት የምንገባበት ቦታ ካፌ። ልክ ሊበሉ ሲሉ እንደዚህ ካሉ ሮጠን እንሄዳለን። የጴንጤ መለያ እሱ ብቻ ነው እንዴ? ወይ ሲናገሩ እንዴት ነህ? ተበረታለህ? በጌታ እንዴት ነህ? ሃሌሉያ፣ ሁሉ ሰላም ምናምን። አሁን አብዛኞቹ ቃላችን እንኳን ተቆርጀዋል። እንዲህ የሚል ሰው ነው ምልክቱ በጌታ መሆን። እርስ በርሳችን ከተዋደድን ዓለም የኔ መሆናችሁን ያውቃል የተባለው በፍቅራችን ነው አይደል? የሚናገር ህይወት ማለት። ስለ ጽድቅ ስናነሳ ወደኋላም ጥሩ ነው ማየት። ድሮ የነበሩት ግቢ በሰባዎቹ በሰማንያዎቹ የነበሩ ስፔሻሊ በሰባዎቹ እና በስልሳዎቹ የነበሩ ክርስቲያን ተማሪዎች ስፔሻሊ በሰባ በተለይ ደግሞ የመከራው እሳት እንደ እሳት በሚነድበት ጊዜ ጌታን ያመነ እግሩ ተገልብጦ የሚገረፍበት እስራት ውስጥ የሚገባበት ሌላም ብዙ መከራ በሚቀበሉበት ጊዜ ቤተክርስቲያን በጣም ያደገችው በጣም የሰፋችው የዛን ዘመን ላይ መከራው አለ። እንደሚገረፉ እያወቁ ጌታን ይቀበላሉ። መጥተው ፍቅራቸው እነሱ ጋር ሆኖ ብለው ይመጣሉ። ይጠሏቸዋል፣ ግን ደግሞ ያከብሯቸዋል። ሰማችሁ? የሆነ ኮሚቴ ውስጥ ከገቡ ክርስቲያን እንደሆኑ ካወቁ ገንዘብ ሲባል እሱ ይሁን ይላሉ።
እሱ አይሰርቅም። እሱ ገንዘባችን የተጠበቀ ይሆንልናል። ደህንነቱ ጥሩ እጁ ላይ ይሆናል። እሷ ጋር ይሆንልን ይላል። ኑሮ የተገለጠ በጣም ቦልድ ሲሆን በጽድቅና በኃጢአት መካከል ያለው መስመር በጣም የሚታይ ወፍራም መስመር ሲሆን የዛኔ ህይወት ይጣፍጣል። ብዙዎች ወደ ጌታ ለመምጣት አቅም ይሰጣቸዋል። ጌታ ኢየሱስ ክርስቶስ በእኛ ለመክበር ጎልቶ ለመታየት እድል ይሰጣል። ያ ሳይሆን ሲቀር ሲበላሽ ድንበሩ ሲጠፋ ግን ሰዎች ወደ ጌታ ለመምጣት ብዙም አይነሳሱ፣ የመጡትም ብዙም አይለወጡም። እውነት ውሸት መጥተው እዛው ህይወት ውስጥ ታገኟቸዋላችሁ። ምክንያቱም ወደዚህ ህይወት ልደግ የሚሉበትን ያጣሉ። አንዳንዴ ከሱስ ለመውጣት ጌታ ያስፈልጋል። ከሱስ ለመውጣት ያስፈልጋል። ያድናል ኢየሱስ አውቃለሁ። ከሱ ግን ጌታ የሌለው ሰው ሪሃቢሊቴሽን ሴንተር ገብቶ ነፃ ሆኖ አገግሞ መውጣት ይችላል። ጌታ ኢየሱስ የሱስ ማገገሚያ አይደለም። በዛ አይደለም እንለካው ህይወትን ማለት ነው። ያለፈ ዩኒክ የሆነ የሚጠራ ማን ነው እሱ የሚያስብል ሰዎችን ጥያቄ ውስጥ የሚከት እስቲ ህይወቱን ላጥናው ምን ቢሆን ነው እንዲሆነው የሚያስብል አይነት ህይወት ማለት ነው የጽድቅ ነው። እሱ ግን ቀላል ነው ወይ? አይደለም። ያሳፍለቅ ሰውን ነው ብዙ ውስጥ ያለው ዝም የመጀመሪያው ከ1 እስከ 3 የጻድቁ ሰው ፈተና ብየዋለሁ፣ ኑዛዜ ብየዋለሁ። የሚናዘዘው የቁጭትም አይነት ነው። አይታችሁት ከሆነ ልባቸው ለቀና ለእስራኤል እግዚአብሔር እንዴት ቸር ነው ይላል። እግዚአብሔር እኮ ቸር ነው፣ ግን ልባቸው ለቀና ለነሱ ለእስራኤላን እግዚአብሔር ቸር ነው። እኔ ግን ይላል ከዛ የጎደለ ይመስላል። ያን ቸርነቱን እኔ ግን ሉዝ ላደረገው ነበረ። እግዚአብሔር እንዴት ቸር ነው፣ ባለጠጋ ነው፣ የተትረፈረፈ ነው። እግዚአብሔር ቸር ነው። እኔ ግን ይላል እግሮቼ ሊሰናከሉ አረማመዴም ሊወድቅ ትንሽ ቀረ ይላል። ልፈርጥ ነበረ፣ ልወድቅ ነበረ፣ ትንሽ ነበር የቀረኝ። ለምን ምን ሆነ ብትሉት፣ አይ የኃጢአተኞችን ሰላም አይቼ በአመፀኞች ቀንቼ ነበረ። ዛሬ እንደዛ አይነት ፋዝ ውስጥ ያለ እንኖር ይሆን? በጽድቅ ኑሮ ለመኖር ስናስብ አጠገባችን ያሉትን እያየን ግራ የገባን የዞረን እያነጻጸረ ይናገራል። እንዲህ አልኩ ይላል። ኑዛዜው ሲናገር ከዚህ ላርገው 13 እና 14 ላይ እንዲህ አልኩኝ፣ በውኑ ልቤን በከንቱ ነው ያጸደቅኩት፣ እጆችንም በንጽህና በከንቱ ነው የጠበቅኩት። ሁልጊዜም የተገረፍኩ ሆንኩ፣ መሰደቤ በማለዳ ነው። አሳፍ በጽድቅ ለመኖር ያስባል፣ ራሱን ጎሽሞ ይኖራል። በጽድቅ በመኖሩ ምክንያት ስድብን ጠግቧል። ስለ ጽድቅ ብሎ ተገፍቷል፣ ተገርፏል። አልባት ዝም ብላችሁ ጅራፍ ብቻ ታስቡት። እያወራን ነበረ፣ ባለፈውም እያነሳው ነበር ስንጀምር ትዝ ይላችኋል። ጠዋት ላይ ኃጢአት ነው ስለዚህ አልኮርጅም ብሎ ተደፍቶ ቀንና ሌሊት ያነበበ ሰው ኤአይ ላይ ጉግል እንትን አለ ምናምን ብሎ ሰርቶ ቱኤት ሲያመጣ በሸነና ሲል የነበረው ወንድም እንትና ኤአይ ቼክ አድርጎ ኮርጆ ምናምን ግሬዱ 36 ሲሆን አይዞርባችሁ። አንዱ ግርፋት እኮ እንደዚህ አይነት ነው። በከንቱ ነው፣ በቃ ግርፋቴ መሰደቤ በከንቱ ነው፣ ልፋቴ ባዶ ነው አይነት የሚል ኮንፊውዥን ውስጥ ገባ። ልክ አይደለሁም እንዴ? በጽድቅ ኑሮ ሲኬድ ጻድቁ ሊያብብ ሲገባው፣ በጽድቅ የሚሄደው ሊሳካለት ሊከናወንለት ሲገባ፣ ግን ኃጢአተኞች የበለጠ እያበቡ ነው፣ እየተሳካላቸው ነው፣ ግሬዳቸው ከፍ ያለ ነው፣ ደስተኞች ናቸው። ለማንበብ እንቅልፍ አያጡም፣ አይናቸው አይቀላም፣ ቀን አይፈዙም፣ ሌሊት ሲያነቡ አድረው። እስሞል ግሩፕ መጥቼ ፌሎ መጥቼ ክላስ ገብቼ ከዛ ማታ ላይ እየደከመኝ መተኛት እየፈለኩ ታይ በየግሬን ውሃ ውስጥ ገብቼ ስፕሪስ ጠጥቼ ቁጭ ብዬ ማንበቤ በከንቱ ነው። ድካሜ ምን ተረፈኝ አይነት የሚል ነገር ውስጥ ነው የገባው ማለት።
አይ በከንቱ በጽድቅ የሚሄድ ሰውና የኃጢአተኛ ሰው የህይወት የአኗኗር መንገድን ልዩነት ያነሳል። ሰላማቸውን አይቼ ነው ኃጢአተኞችን አይቼ ነው ልሰናከር የነበረው ይላል። ምን አየህ አሳፍ? ምን አየህ? እስቲ ተናገር። ምንድን ነው ያየው? ይዘረዝራል። ቁጥር 3 ላይ ይመጣል። የኃጢአተኞችን ሰላም አይቼ በአመፀኞች ቀንቼ ነበረ። ሰላም አላቸው አለ። ሱፐርፊሻል የሆነው ዲፕ ያላየው ይስቃሉ፣ ይፍለቀለቃሉ፣ ይጫወታሉ፣ ይጮሃሉ፣ ሰላም ያላቸው ይመስላሉ። ኃጢአተኞች ናቸው። እኔ ጋር ደግሞ ብዙ ራሴን ጎሽሜ ነው የምኖረው። ስለዚህ እነሱ አስቀኑኝ ያለ ጀሪው ለሞታቸው መጣጣር የለውምና ኃይላቸውም ጠንካራ ነውና ይላል። ድንገት ነው ሙትት የሚሉት። ታሪኩ ብዙ መከራ አይቶ ሊሆን ይችላል። ኃይላቸው ጠንካራ ነው። ፍርድ ቤት ከነዚህ ሰዎች ጋር ብትቆሙ በፍጹም ልታሸንፏቸው አትችሉም እያለ ነው እሱ። ጠንካራ ናቸው፣ ኮኔክሽን አላቸው፣ የገንዘብ አቅም አላቸው፣ እርስ በርስ ይደጋገፋሉ። ስለዚህ በፍጹም ከስሼም ላመልጥ አልችልም። አስራ ሁለተኛ ክፍል ኩረጃ ነበር እንዴ ስታልፉ? አይቶ የከሰሰ ሰው አለ? ለፈታኝ አረ እየተቆራረጁ ነው ማን ያለ ምን ይጠብቀዋል? በቃ አስተማሪው ጭምር ለነሱ ሳይድ ይዛል። ኃይላቸው ጠንካራ ነው፣ ኮኔክሽናቸው ብዙ ነው። እኔ አንድ ንግድ ጀምሬ ነበር ከጓደኞቼ ጋር ሆነን ወደ 3 ሚሊዮን ኢንቨስት አድርገን ነበር። መከራውን ልነግራችሁ አልችልም። በግልጽ ብቻ አድርገው ለእያንዳንዳችን 30 ሺህ ሰጠን። ይሄ ይከራል አይውደቅ አልሰጥም። በዚህ ምክንያት በዚች 90 ሺህ አልሰጥም ስላለን 700 ሺህ ከስራል። ሰማችሁ? በትንሹ 700 90 ሺህ አልሰጥም ስላለን 700 ሺህ ከስራል። ፋይናሊ 3 ሚሊዮን ከሰረ። እዛ አካባቢ እኛ የምንሰራውን አይነት የሚሰሩ የነበሩ ሰዎች በሙሉ ኮኔክትድ ናቸው። ለካ ለእኛ እንዲዘገይ ያደረጉት እነዛኞቹ ናቸው። ከፍለዋቸዋል። ማታ የእኛን ሊገመግሙ ሲመጡ ማታ ከፍለዋቸዋል። እንዲህ አይነት የጴንጤዎች እንትን እየተባለ ነው እንዳታሳልፉላቸው ተብሎ ታሽጎላቸው። ኃይላቸው ብዙ ነው። አይ በቃ ልክ አይደለም፣ ይሄ ስርዓት የተዛባ ነው፣ ትክክል አይደለም፣ በከንቱ ነው ምናምን ማለት ጀመረ። እንደ ሰው በድካም አልሆኑም፣ ከሰው ጋር አልተገረፉም፣ ምንም መከራ የሚባል አልነካቸውም። በሰላም ነው የሚኖሩት። ጠዋት እንደዚህ ሲሄድ አይተው ሲመለስ መኪና እየነዳ ይመለሳል፣ ሀብታም ሆኖ ይመለሳል። ይጠብቃችሁ ነው የምነግራችሁ። መስሪያ ቤት ውስጥ ገብታችሁ በጽድቅ እንድትኖሩ እግዚአብሔር ይጠብቅባችሁ ነው። እውነተኛ ቀን አገልጋዮች እንድትሆኑ እግዚአብሔር ይጠብቅባችኋል። በጽድቅ እንድትኖሩ መንግስቱን እንድታሳዩ ይጠብቅባችኋል። ቀበሌ ብትገቡ ቀበሌ ውስጥ ከስተመር ሲመጣ እናንተን ሊያስተናግዳችሁ በምትፈልጉት መልኩ እንድታስተናግዱ ይፈልጋል። ለድሃ አደጉ ለመበለቱ እንድትፈርዱ ይፈልጋሉ። የምትማሩ ሰዎች እምቢ ስትሉ አልበላም አላስበላም ስትሉ የመከራ እሳት ይነድባችኋል። እነሱስ ምን ይበላሉ ያበላሉ። ወደ ላይ ሄዳችሁ ብትጠይቁ እናንተ ናችሁ የምትከሰሱት የምትወቀሱት። መንገድ ፈልገው ጠልፈው ሊጥሏችሁ ይሞክራሉ። ይሄ ያለ ሲስተም። በዛ ውስጥ አሳፍ እነዚህን አየ። እነሱ እኮ መከራ ያገኛቸው እንደኔ አይገረፉም። የምላስ በትር የለባቸው፣ የስም ማጥፋት በትር የለባቸው። በሰላም እነዚህ ስለሆኑ እየተሳካላቸው ስለሄዱ በጣም ትዕቢት ይዟቸዋል። ኃጢአትንና በደልን ተጎናጸፏት፣ ምንም አያፍሩበትም። ያፍራሉ? ምንም አይመስላቸው። ኮረጆ ሰርቀው ሲወጡ ምንም አይመስላቸው። ጸጋው የለባቸው።
በኃጢአት ላይ ኃጢአትን ደርበው ምንም እንደ ጽድቅ ምንም አይመስላቸው። አንዳንዶቹ የሆነ ስልጣን የሚያበላ ሙስና የሚያሰጥ ስልጣን ሲደርሳቸው ደግሰው ቤተሰቦቻቸውን እንደዚህ ሆንኩኝ እንኳን ደስ ያለ ቤቴን ልሰራ ነው ብለው በግልጽ እኮ ድግስ ይደግሳሉ። ሰምቻለሁ። አንዳንድ ቦታ ስፔሲፊክ አንድ ሰው አትሊስት ሰምቻለሁ። የሆነ ቦታ ላይ ተቀመጠ ቦታ አገኘ እድል አገኘ። አሁን ቦታው ብዙ ሙስና የሚገኝበት ስለሆነ ሲሾም ያልበላ ሲሻር ይቆጫል የሚል አለን አይደል? መብላትን የሚያበረታታው። ስለዚህ እነዚህ ሰዎች በሰላም ነው የሚኖሩት። ትዕቢት ያዛቸው፣ ኃጢአትንና በደልን ተጎናጸፏት። አይናቸው ስብ ስለሆነ ወጣ፣ ልባቸውን ከምኞታቸው ይልቅ አገኘ። ለአንድ ቤት ስትራይቭ ሲያደርጉ ከተማ ውስጥ 5 ቦታ ነው የሚኖራቸው። ትንሽ ሲሉ እየመጡ በፖስታ ብዙ ይሰጣቸዋል። ለካፌ ብሎ የሚሰራው የነበረ ልጅ ሰቃይ ሆኖ ይመረጣል። ከምኞታቸው በላይ እያገኙ ነው። አስበው ተሳስተው አይደለም፣ አስበው ክፉ ነገርን ይናገራሉ። ከፍ ብሎም በአመፃ ተናገሩ። እዚህ ጋር ተመልከቱ። አፋቸውን በሰማይ አኖሩ፣ አንደበታቸውን በምድር ውስጥ ተመላለሰ ይላሉ። እግዚአብሔር ያውቃል። በልዑሉ ዘንድ እውቀት አለ ብለን እግዚአብሔር አለ። እግዚአብሔር ሄደው እንዲህ አሁን ሲሉ ልታያቸው ትችላላችሁ። ለደሙ እግዚአብሔር አለ። እንደ እግዚአብሔር አረስ ፍላሽ ሰራን ስራ አንዳንዶቹ ክርስቲያኖች ናቸው። ለዚህ ለምን ታካብድ? ነገ ወጥተህ አየር ላይ እንዳትቀር፣ ጨረቃ ላይ እንዳትቀር፣ ሰራ ብላችሁ ታውቃላችሁ። አልጎሪዝም ስትል አዳም ወሎጌ ቸርች ያገለገልኳቸው ልጆች መካከል አንዷ አነብብች 12ኛ ክፍል እና ሲኮራረጁ ክርስቲያኖች ኮራርጀዋል ሰምቻለሁ። በፍጹም አልኮርጅም ብላ በራሷ ሰራች እና ከዩኒቨርሲቲ ወደቀች። ሪሚዲያልም አልገባች እና ጠርቼ ብዙ አመሰግንኳት፣ ባረኳት። ምናልባት እንዳሳፋ አንዳንዴ ተሰምቷት ሊያውቅ ይችል ይሆን ብዬ ጠረጥራለሁ። የሆነ ነገር ብታረጉ ልታገኙ የምትችሉት ከፍ ያለ ግሬድ ያንን ባለማድረጋችሁ ዝቅ ብሎባችሁ ይሆን ሌሎቹ ከፍ ሲልላቸው አረ ጌታ እርሳው እሱን ያ ሌላ ነው ይሄ ሌላ ነው ምናምን ተብላችሁ ይሆን? አሳፍ እንደዛ አይነት ሙድ ውስጥ ገባ። እግዚአብሔር ላይ ይናገራሉ። እነዚህ ኃጢአተኞች ይደሰታሉ፣ ሁልጊዜ ባለጠግነታቸውን ያበዛሉ። እናንተ ተርጉሙት፣ ቶሎ ሊሄድ። ይሄን ልዩነት ለመቀበል በጣም ቸገረው። 15 ላይ እንደዚህ ይላል፣ እንዲህ ብዬ ብናገር ኖሮ እነሆ የልጆችን ትውልድ በበደልኩ ነበር፣ አውቅም ዘንድ አሰብኩ፣ ይህ ግን በፊቴ ችግር ነበረ ይላል። አልገባኝም። ለምንድነው እንዲህ ሆነው ብዬ ለማወቅ ሞከርኩኝ፣ አወጣው አወረድኩ፣ አልገባኝም በፍጹም። ኃጢአተኛው ላይ እንዴት አትፈርድም? እንዴት ይሳካለታል? እንዴት የሆነ ነገር አታረግም? ጻድቁ እያደር ዝቅ ሲል፣ ኃጢአተኞቹ ሲያብቡ ሲሳካላቸው፣ ሀብት ሲሆኑ፣ ባለጠጋ ሲሆኑ፣ ግሬድ በግሬድ ሲሆኑ፣ በደንብ ሲያገኙ፣ ፍትህ የለም አስተማሪ ምንም የግቢው ነገር ሊያገኛቸው ሳይችል ሲቀር አንተ በሰማይ ሆነ እንዴት ዝም ትላለህ? መልስ እፈልጋለሁ ጌታ ሆይ፣ እኔ አንተን ብዬ እንዴት አንሳለሁ? በጽድቅ ኖሬ እንዴት አንሳለሁ? እነሱ ደስታቸውን ሲያበዙ፣ በየቀኑ ሲሄዱ፣ ሲጨፍሩ፣ ኦቨር ሲወጡ፣ ብዙ ነገር ሲያደርጉ፣ እኔ በጽድቅ ራሴን ጎሽሜ ይዤ ግን አልተከናወነልኝም። ለምን ጌታ አልገባኝም አይነት ጥያቄ ውስጥ ገብቷል። እዛ ግን መሀል ላይ መልስ አገኘ እና ተርኒንግ ፖይንቱ እሷ ነች። መልስ ያገኘሁበትና ይሄ ሁሉ ጥያቄ መሀል የሆነበት አንዲት ተገኘች። ወደ እግዚአብሔር መቅደስ እስክገባ ድረስ ፍጻሜያቸውን እስካስተውል ድረስ መንገዳቸው ይህን ይመስላል። አኗኗሩ የጻድቅና የኃጢአተኛ እንዲህ አይነት ነው።
ለጊዜው የተደሰቱ ይመስላሉ። መልስ አጥቼ ነበር። ወደ መቅደስ ገብቼ ግን በመንፈስ ሆኜ ፍጻሜያቸውን ሳየው እዛኔ ገባኝ መልስ አገኘሁ። ለካ የፍጻሜ ልዩነት አለ። ምንድነው ልዩነታቸው? 18 ላይ በድጥ ስፍራ አስቀመጥካቸው፣ ወደ ጥፋትም ጣልካቸው። ድጥ ታውቃላችሁ? ድጥ ስፍራ ታውቃላችሁ? ድጥ እኔ ልጅ እያለሁ ያው እንግዲህ የእናንተ ዘመን ልጅነትና የኛ ዘመን ልጅነት ይለያያል። እናንተ ጌም እየተጫወታችሁ ነው ያደጋችሁ፣ በጆይስቲክ ምናምን ማለት ነው። እኛ ደግሞ እየፈረጥን ነበር ጌም እና እንደዚህ ተዳፋት አይነት ተዳፋት ራሱ ታውቃላችሁ? እሺ ተዳፋት አይነት ቦታ ላይ ሳር ያለው የሚያንሸራትት ቦታ ጭቃ አምጥተን እንለቀልቀዋለን። እዛ በኋላ ሌላ የሚያንሸራትት በለስ ታውቃላችሁ? የሚበላው በለስ ታውቁታል? የእሱ የበለሱ ትልቅ እንትን አለው ቁልቋሉ አለ እና እሱ ውስጡን እንከፍለዋለን፣ ያንሸራትታል። እሱ ላይ እንሆንና እንሸራተትበታለን፣ ሄደን እንፈጠፈጣለን፣ ከዛ ተመልሰን እንመጣለን። አንዳንዴ እንደሱ ትምህርት ቤት ሆን ብለን ጭቃውን አለስልሰን እንጠብቃለን፣ ቆመን እናያለን። ሰው መጥቶ ልክ ሄዳለሁ ሲል ላጥ ብሎ ይወድቃል። ሆናችሁ አታውቁም? እንዲህ መቀስበት እየሰራችሁ ወድቃችሁ እግራችሁ እንዲህ አንሸራቶት ማለት ነው። ድጥ ስፍራ ማለት እሱ ነው። ቆም ያለው ስትሉ ድንገት ላጥ አድርጎ ራሳችሁን ወድቃችሁ ታገኙታላችሁ። ለካ እነዚህ ሰዎች ደስታ ላይ ናቸው፣ እንትን ላይ ናቸው፣ ስኬት ላይ ናቸው ሲባሉ መቅደስ ውስጥ ገብቼ ሳያቸው ለካ የቆሙት ድጥ ላይ ነው። ኤኒታይም ይወድቃሉ። በእናንተ ዘመን እኮ ለልጆቻቸው የምትነግሩት እኮ ታሪክ አለ። እንዲህ ይሁን የሉም እንዴ? ፖለቲካ አይደለም የምናገረው፣ ግን ትዝ ይላችኋል ይሄኛው ስርዓት ከመምጣቱ በፊት ከ5 ዓመት በፊት የነበረው ስርዓት የሚነኩ ይመስሉ ነበር። ቻይናቸው፣ ሰንሰለታቸው፣ ኃይላቸው እግዚአብሔር ድንገት ሲነቃ ስለ በደለኞች እግዚአብሔር ሲነሳ ሲፈርድ አንዳንዶቹ እንደ ተራ ድንጋይ ስር ሞተው ሲገኙ ትዝ አይላችሁም እንዴ? አይደለም እንዴ? እውነት ነው ውሸት ነው? በዘመናት ታሪክ ውስጥ እግዚአብሔር አለ። ታሪክ እግዚአብሔር የሚሾም የሚሽር እግዚአብሔር፣ እድልን የሚሰጥ የሚያነሳ እግዚአብሔር። እነዚህ ሰዎች ኃይላቸው ብርቱ ነው። ማን ይነካቸዋል? አለት ጋር እንደመጋጨት ነው። ቻይኑ ብዙ ነው፣ ኃይላቸው ብዙ ነው። ምናምን የተባሉትን ለካ ድጥ ላይ ነው የቆሙት። እናንተ ከመጽሐፍ ቅዱስ ታሪክ እኮ አንዳንዴ መጥቀስ የለባችሁም። እግዚአብሔር በዘመኔ ብላችሁ እኮ የምትናገሩት እንዲህ ኃያላን ነበሩ። ድንገት ግን እግዚአብሔር ሲነሳ እንዲህ ነው እያለ ያለው። ድጥ ስፍራ ላይ ነው የቆሙት። በመንግስትም ደረጃ በግለሰብም ደረጃ እግዚአብሔር እንዲህ ነው ያደርጋል። እግዚአብሔር ጻድቅና ቅን ፈራጅ ስለሆነ ስነሳ ይሉ ከዛስ እንዴት ለጥፋት ሆኑ ይላል። ትምህርት አንክሮ ነው፣ ይደነቃል። እነዛን የነበሩ ኃያላን ትዕቢተኞች የነበሩ አንደበታቸውን በሰማይ ሁሉ የሚያላቅቁ የነበሩ እግዚአብሔር ማን ነው የሚሉ በትዕቢት የሚናገሩ ማን ይነካናል የሚሉ ድንገት አንተ ስትነስ እንዴት ለጥፋት ሆኑ፣ እንዴት በአንድ ጊዜ እንደዚህ ሆኑ። ፍጻሜያቸውን ያነሳል። ሰቀቀን ነው ለካ ፍጻሜያቸው። ለጥቂት ጊዜ ቢመስልም ለካ እንዲህ ነው። ከህልም እንደሚነቃ አቤቱ ስትነቃ ምልክታቸውን ታስነውራለህ። አንዳንዴ በጣም ኢንቴንስ የሆነ ህልም አይታችሁ አታውቁም? ነቅታችሁ ሁሉ እንኳን ህልም ወደ የምትሉት ማለት ስትነቁ በዛ ሙድ ውስጥ ትቀጥላላችሁ እንዴ? አንበሳ እያሯሯጠ ወይ ገደል ውስጥ ይገባ አናን እያለ ድንገት ሲነቃ ያ ስሜት ቀጥሏል እንዴ? በቃ ሲነቃ የለም። ልክ እንደዚህ ናቸው። እሱ ብቻ አይደለም፣ አንተ ስትነቃ ስትነሳ ምልክታቸውን ሁሉ ታስነውራለህ። ሰው ሁሉ እንዲህ ሲያሸረግድላቸው ምናምን የነበሩ ሰዎች ሰው
ይጸየፋቸዋል። ምልክታቸው እንደ ነውር ይቆጠራል። እግዚአብሔር እንትና ከመሆን ያድንህ ይባላል። ምልክታቸውን ታስነውራለህ። ፍጻሜው ሌላ ነው። ከነገር ጅማሬ ይልቅ የነገር ፍጻሜ የተዋበ ነው አይደለም? እግዚአብሔር ደግሞ የፍጻሜ አምላክ፣ በጽድቅ ለሚኖሩ ፍጻሜን ያለመልማል። አሜን። እሺ የአሳፍን ጸጸቱን እንስማ። ልቤ ነዷል፣ ኩላሊቴም ቀልጧል፣ እኔ የተናኩ ነኝ አላወቅኩም። ራሱን እንግዲህ እንደ ኢዮብ ማለት ነው። በአመድ ላይ ሆኜ እጸጸታለሁ ይል እንደነበረው ማለት ነው። የተናኩ ነኝ፣ በፊት ለካ እንደ እንስሳ ሆንኩ፣ እንዴት የማስተዋል ያቅተኛል እያለ ነው ራሱን የሚጸጸተው የሚናገረው። በኋላ ላይ የሚለውን እንየው። ውሳኔውን እነሆ ከአንተ የሚርቁ ይጠፋሉ። 27 ላይ ከአንተ ርቀው የሚያመነዝሩትን ሁሉ አጠፋ፣ ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል፣ መታመኛዬም እግዚአብሔር ነው። በጽዮን ልጅ በሮች ምስጋናን ሁሉ እናገራለሁ። አይ ተሳስቼ ነበር፣ ይህንን እንኳን ካፌ ያልወጣ በልቤ ያሰብኩትን የተናገርኩት፣ ይህንን ተናግሬ ይህንን ዘምሬ ቢሆን የልጆችህን ትውልድ ሁሉ በበደልኩ ነበር። ማሰብ የራሱ እንዴት አሰብኩት፣ እንደዚህ ሳሆኜ ነበር ማለት ነው። አይ ለእኔስ በጽድቅ መኖር ይሻለኛል፣ ወደ አንተ መቅረብ ይሻለኛል፣ በመንገድ መሄድ ይሻለኛል፣ የጻድቅ ፍጻሜ የተዋበ ስለሆነ። አሁን መዝሙረኛው እንዲህ አይነት ህይወት ነበር። በጽድቅ ሲኖር የገጠመውን ፈተና ያቀርባል። አሁን በጣም ወደኛ እናውርደው አይደል? እናምጣው አዲስ ኪዳን ውስጥ እናስገባ። በጣም አንድ የተረሳች ትምህርት ግን መጽሐፍ ቅዱስ ጌታ ኢየሱስም ሐዋርያቱን ደጋግመው ያስተማሩት የተፈረመ ብዙ ሰው ኮንፊውዝድ የሚሆንበት፣ አብዛኞቹ እግዚአብሔርን ኮስችን ያደረጉበት። በቸርች አገልግሎቴ እስካሁን ድረስ ማወራው ሰው አለ የዞረበት። አንዱ የኔ ፓርትነር ነበር። እንዴት በንጽህና እየሄድኩ በጽድቅ እየሄድኩ እግዚአብሔር እንዴት ያግዘኝ ነበር። ገቢዎች መጥተው ያስጨንቁኛል። በእንትን በኩል መከራ ነው ያለው። ጸልዬ መልስ የለኝም። ለምን የሚል ከባድ ጥያቄ ሙግት ውስጥ ያሉ ሰዎች ብዙ ናቸው። ይሄ እንደኔ አይነት አስተማሪዎች የፈጠርነው ችግር ይመስለኛል። ጌታ ኢየሱስ ክርስቶስ ያለው ምንድን ነው? እናንተ ከዓለም አይደላችሁ፣ እኔ ከዓለም አይደለሁም በል። ቀላል ነገር እንዳይመስላችሁ የተነገረችት። ከዓለም አይደላችሁም። ዓለምና እኔ የተለያየንን። እኔ የእግዚአብሔርን መንግስት ይዤ መጥቻለሁ። ዓለም ይህንን መንግስት በፍጹም አትፈልገውም። የኔ መንግስት አካሄድና የዓለም አካሄድ ስርዓቱ፣ ሲስተሙ የተለያየ ነው። ለዚህም የኔን ስርዓት ስላልወደደች እኔን ሰቅለውኛል፣ እኔን ጠልተውኛል፣ እኔን በአጋንንት አለቃ አጋንንትን ያስወጣል ብለውኛል። ስለዚህ እናንተ የኔ ስትሆኑ ከዚህ የባሰ ይሆንባችኋል። አሜን በሉ። አሁን ችግሩ እዚህ ጋር ነው። ሰዎችን ወደ ጌታ ስናመጣ ስንመሰክር ምን ብለን ነው የምንመሰክርላቸው? ወደ ጌታና ይሳካልሃል። ወደ ጌታና ከህመም ነፃ ትሆናለህ። ወደ ጌታና ከሱስ ነፃ ትሆናለህ። ያድናል። አምናለሁ። ምን ጥያቄ ነው? በጽድቅ ኑር፣ እግዚአብሔር ያከናውንልሃል ይላል እንዴ ቃል። በእውነት በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ምን ይላሉ? ይሄ ነው ጥሪሽ። ጥሪ የመከራ ነው። እስቲ በሉ አትሏት። እጥሳለሁ ብል ይሄ አዳራሽ እንደሚናጋቃል። በጣም ክሬም በጣም ጣፋጭ ነው እየተሰጠን የኖር ነው። እውነተኛ ህይወት ጋር ስንመጣ የህይወቱ ፕሪንሲፕልና የሰማነው አብሮ አልሄድልን ይላል። የጌታ ትምህርት እንደዚህ አይደለም።
ስለ ስሜ የተገፋችሁ ትሆናላችሁ፣ እመኑ። ስለ ስሜ በሰው ሁሉ የተጠላችሁ ትሆናላችሁ። ሌላ ቦታ ላይ እናትና አባት ይነሱባቸዋል። አጠገብ ያለ የዶርም ጓደኛ ይነሳብሃል። ውጭ ብቻ እንዳይመስል በጽድቅ ልኑር ስትል የሚያመቻምች ክርስቲያን የሚል ስም የተሰጠው ለምን ታካብዳለህ ብሎ ይኮንንሃል። የተጠራ ነው ለመከራ። እልፍን ይዞ ወደኋላ የሚመለከት ለኔ ሊሆን አይገባውም። ተመለሱ ነው ያለ። ባይዘይ አዳራሽ ሲሳሳ ላብላብ የሚለን የሚጨንቀን እኛ ነን እንጂ ጌታ ኢየሱስ አይጨንቀው። ፍቅር ስለሆነ ሁሉ እንዲድን ይፈልጋል። አግበስባሽ ግን አይደለም። ሰማችሁ? ሲጎላ አለበውም፣ አይጨንቀውም። ያልሆነ ፐርሰፕሽን ኖሯቸው የተከተሉት ነበሩ አይደል? ጌታ ኢየሱስ አዘነላቸውና 2 ዓሣ 5 እንጀራ አበላቸው፣ አሰጣቸው። አዛኝ ስለሆነ ያበላል፣ ኦፍ ኮርስ ያጠጣል፣ ያድናል፣ ይፈውሳል፣ ከሱስ ነፃ ያወጣል። ልክ ነው። አዛኝ ነው፣ ሩህሩህ ነው፣ ደግ አምላክ ነው፣ ያደርጋል። ግን የተጠሩት ለዚህ መሰላቸው። እዚህ ላይ ከሆነ ያንን አርጎ እሱ በመርከብ ሲሻገር እኔ ይዞርብኛል። እሱን ክፍል ሳነበው ዲስታንስና ዲስፕሌስመንት ታውቃላችሁ። ሰው በመርከብ ሲሻገር እንዴት ነው የሚሆነው? ዲስታንስ ነው አይደለም የሚሆነው። እንደዚህ ነው የሚሻገረው እንጂ እንዲህ አይሻገርም። እሱ እንዲህ እየተሻገረ እነሱ በእግራቸው ሄደው ቀድመውት ነው የተገኙት። 5000 እውነት ውሸት ቀድመውት ተገኙና ሲወርድ ቀድመውታል። እንዴ እየፈለግን የት ነበርክ? ገባው። የፈለጋችሁኝ ስለበላችሁ ነው አለች አይደል? አንብቡት ክፍል። አሬ የህይወት እንጀራ እኮ ነኝ ምናምን አላቸው። እስቲ ከሰማይ ምልክትን አሳይ። ከዛ ምልክቱ ምን እንደተጠቀሱት እዚህ ይላችኋል። እስቲ ቡራ አብራ ምናምን አይደለም። ሙሴ እኮ በምድረ በዳ ለህዝቡ መና አወረደላቸው። የምግብ ነው ጥያቄው። የታምራት ውስጥ የምግብ ነው። ገባው። አሁን የሆነ ነገር ብዬ ይህንን ህዝብ ማስቀየም የለብኝና አላለም። ደሜን ያልጠጣ ስጋዬን ያልበላ ለእኔ ሊሆን አይገባም። እወቁ። የመከራ ተካፋይ ካልሆናችሁ የኔ ልትሆኑ አትችሉም። ይህ የሚናገረው ነገር በጣም ነው የሚጨንቀው። ከፍሎ ሊሰጠ ስጋውን ሊሰጠ ነው አሉና ጥርግ ብሎ ሲሄዱ 12ቱ ቀሩ አይደለ? እፎይ እነዚህን ያስቀረልኝ ነው እንዲህ ያለው እና እንደዚህ ምን ትፈልጋላችሁ? ላብላብ አይለውም ልላችሁ ነው ጌታ። ሰው አነሰ ብሎ አይጨንቀው። እውነቱን ነግሮ ነው ሰዎች እንዲከተሉት የሚፈልገው። መምህር ወይ ልከተል እፈልጋለሁ ነው። አዎ ለቀበሮች ጉድጓድ አላቸው፣ ለሰማይ ወፎች መሳፈር ያላቸው፣ እኔ ግን ራሴን የማስጠጋበት ቤት እንኳን ነው እንዴ? ሊኮነን ጥርግ ነግሮት እውነቱን በጽድቅ ለመኖር መከራን ሊቀበል ፈልጎ ጨክኖ የሚመጣን ነው የሚፈልገው። ማግበስበስ አይደለም የሚፈልገው። ብዙ ዓለም እንዲድን ይፈልጋል። ሳይፈልግም ይፈልጋል። ግን አውቀው አምነውት ታምነው እንዲመጡ ግን ይፈልጋል። ስትነግሩ ወንጌል ይህንን ነው የምትነግረው። የሚገባው በጽድቅ ትኖራለህ፣ ጌታን ትቀበላለህ። መጽሐፍ ቅዱስ በሚያስቀምጥልህ ሕግ ነው የምትሄደው። ያንን ስታረግ ትጣላለህ፣ ትጋጫለህ፣ የተጠላህ ትሆናለህ። በሰማይ ግን የዘላለም ሕይወት ይሰጣል። ዓለም የማይሰጠውን የልብ ሰላም ግን እግዚአብሔር ይሰጣል። አይደለ? ይሄ ነው። ሌሎች በረከቶች ይኖራሉ። ትገፋለህ፣ ትገረፋለህ፣ የተጠላህ ትሆናለህ፣ መጠቋቋሚያ ትሆናለህ። አልኮርጅም ብለህ ግሬድህ ሊያንስ ይችላል። አምነህ ተቀበል። ሕይወት ግን አለ። የተጠራ ነው ለዚህ። ግን ጆሮአችን መስማት የሚፈልገው ብዙ ጊዜ የሚሞቀው ጉባኤም የሚደምቀው ትሻገራለች። ቲቪዎች ከፍታችሁ ታውቃላችሁ? ቻናሎች ግራ ነው የሚገባው። በየሳምንቱ በየፕሮግራሙ ሁሉ ትሻገራለህ እየተባለ መች ነው የሚሻገረው ብሎ ሰው አይጠይቅም። አንድ ትምህርት የለም። በቃ ትሳለ
ቃል በቃል የሰማሁትን ልንገራችሁ። ዳዊትም ጎልያድን ሊገናኘው ሮጠ የሚለውን ጠቀሰ። ዳዊት ስንት ድንጋይ ያዘ እንትና እኔ ምን አገባኝ፣ ሮጠ የሚለውን ይዤ ቢዝነስ ሮጠ ነገር ሮጠ ያንን ሲል ጉባኤ አሜን ይላል። ያዳን ይጮሃል እና እኔ ሰው ያሳተው ነበር የሚመስለኝ፣ ግን ህዝቡ ነው እነዛን ያሳታቸው። ሰምታችሁኛል? መጽሐፍ ቅዱስ ምንድን ነው የሚለው? በደንብ እኮ ካጠናነው እንደዛ ነው የሚለው። ጆሮቻቸውን የሚያሳክክ ስለሆነ እንደ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ። ዲማንዱን ሲያዩ ሰፕላይ የሚያደርጉ ሰዎች መጡ ማለት ነው። አከማቿቸው። አስተማሪ አይደለም ያከማቸው፣ ጉባኤ ነው። ግራ ይገባችኋል እኮ እንደዛ እየተባለ አዳራሽ ሙሉ ነው። ጽድቅ የሚነገርበት እንዲህ አይነት የቅድስና ነገር የሚነገርበት መከራ ትቀበላለህ የሚባልበት ቦታ ላይ 5 እና 6 ሰው አታገኙ። ግን ህይወት ይሻላል። አሜን። ይሄ ነው የጽድቅ ኑሮ። በጽድቅ ኑሮ ምን ትሆናለህ? መከራ ትቀበላለህ። በጽድቅ ኑሮ ምን ትሆናለህ? ትገፋለህ። የአዲስ ኪዳን ትምህርት ይሄ። ነገር ግን እግዚአብሔር ደግሞ ለዘላለም አያስጨንቅም። አሜን። አያስጨንቅም። አትሊስት ደግሞ ጋራንቲ ተሰጥቶ ምን እበላለሁ ምን እለብሳለሁ አይደለም ብላችሁ ምን በሉ። የሰማይ አባታችሁ ወፎችን ከመገበ እናንተን ምን ይላችኋል? ይመግባችኋል። እንዲህ አይነት እኮ ጋራንቲ ደግሞ ተሰጥቷል። አሜን ነው። እሺ በጣም ኃጢአት ውስጥ ጭምልቅልቅ ብሎ አንድ ሰው ገብቶ የጽድቅን መንገድ ትቶ በጣም ብዙ ካገኘ ብዙ ብር ካገኘ ምን ያደርገዋል? ወንድሞች እናቶች? ባንክ ያስቀምጠዋል። ከዛስ ቢዝነስ ይጀምራል፣ ይፈጋል፣ ቀንና ሌሊት ይሰራል። ከዛስ ያገኘውን ባንክ ያስቀምጠዋል። 6 ሱፍ አንድ ላይ ለብሶ ይሄዳል እንዴ? ስንት ልብስ ነው የሚለብሰው? 7 እንጀራ ይበላል እንዴ? ምሳውን ብዙ ስላለ ይበላል። ለምንድን ነው ሰው ገንዘብ የሚፈልገው ካላችሁ፣ ገንዘብ አይደለም ሰው የሚፈልገው፣ ሴኩሪቲ ነው የሚፈልገው። ያለው ሰው አሁንም ገንዘብ መጨረስ የሚፈልገው የዛሬ ዓመት ኑሮ ቢወደድ እንዴት ሆናለሁ፣ የዛሬ 10 ዓመት እንዴት ሆናለሁ ብሎ ለ10 ዓመት አስቦ ነው ዛሬ ኃጢአት ውስጥ የሚገባው። ጎተራ ሞልቷል ነፍሴ ሆይ ብይ ጠጪ ረፊ ሲላት አንተ ሰነፍ ነፍስህን ዛሬ ማታ ይፈልጓታል። መቼ እንደሚሞት ሳያውቅ ለ10 ዓመት ተጨንቆ ነው ዛሬ የስልክ መንገድ የሚወጣው። ቻሌንጅ ማድረጋችሁ ደስ ይለኛል። ለዚህ 60 ሚሊዮን አሁን የሎተሪ ዕጣ ቢደርሳችሁ ምን ታደርጋላችሁ? መጀመሪያ የምትሉኝ ዝም ብዬ ስጠረጥር ቤት እገዛለሁ አይደል? አንድ ግቢ ቤት እገዛለሁ። እሺ፣ ያንን አንድ ግቢ ቤት ግን በጽድቅ ኖራችሁ እግዚአብሔር የ30 ሺህ ብር ደሞዝ ቢሰጣችሁ ትከራዩታላችሁ? አትከራዩት? የመሬት ግብር የለባችሁ አይደል? ቀበሌ መጥቶ ያከራይ ተከራይላችሁ እንትን አይላችሁ እንትን ካርታ ማሳደስ የለም። በሰላም ተከራይታችሁ መግባት ትችላላችሁ። አትችሉ? እስቲል ትኖራላችሁ እኮ በረንዳ ላይ አትልቁም፣ ቤት ውስጥ ትኖራላችሁ። ብዙ ጣጣ ግን ራሳችሁ ላይ ትጨምራላችሁ። የሴኩሪቲ ችግር ነው። እግዚአብሔር ያኖራል እናንተ። እግዚአብሔር የዘላለም አምላክ ያበላል፣ ያጠጣል፣ ያለብሳል፣ አያስራችሁ። ተርባችሁ መከራ ብትከፍሉም እግዚአብሔር ደግሞ ብዙ ዋጋን ይሸልማችኋል። አሜን። ግን አትጨነቁን ይሰጣችኋል ብሏል። ቃል ኪዳኑ እግዚአብሔር ታማኝ ነው። ይሽሩን ሆይ በሰማያት በደመናት ላይ እንደሚሄድ እንደ እግዚአብሔር ያለ ማንተ ማንም የለም። መኖሪያ የዘላለም አምላክ ነው። ይሄ መቼ እንደተነገረ ታውቃላችሁ? እስራኤል 40 ዓመት በምድረ በዳ ሄዶ ዮርዳኖስን ተሻግሮ ሊገባ ጫፍ ላይ ያለበት ጊዜ ሙሴ ሊሄድ ሲል እያስታወሰው ሲዘምርለት ነው አይደለ?
ህጉን በዝማሬ ሲነግረው እስራኤል ሆይ በዚህ ምድረ በዳ እንዴት ኖርክ? እግዚአብሔር ቀን ቀን በደመና ሌሊት በእሳት አምድ እየመራ ልብስስ አላረጀብኝም እግዚአብሔር አኑሮኝ ምግብስ መና እያወረደልኝ ውሃ ከአለት እያፈለቀልኝ በላው። ማን አኖረ? እግዚአብሔር። ይህን ሁሉ መንገድ በእግር ስትሄድ እንዴት አልታመምክ? እግሬ አላበጠም። ለምን? እግዚአብሔር አኑሮኝ። አሁንም አልሻገር ነው። ወዴት? ወተትና ማር ወደምታፈሰዋ ምድር ልገባ ነው። አሁን የዛ ላይ ነው። ተጠንቀቅ። እዛ የምትገባ መኖሪያ ይዘናል። እዛ የምትገባ መኖሪያ ወይን አይደለም፣ መኖሪያ ወተቱ አይደለም፣ መኖሪያ ማሩ አይደለም። መኖሪያ ተጠንቀቅ። የዘላለም አምላክ። ይሄ ማበርቻ ሳይሆን ማስጠንቀቂያ ነው። በጽድቅ ኑር። በየትኛውም ዘመን ማጣትም ላይ ሆን ማግኘትም ላይ ሆን የተትረፈረፈ ሀብትም ላይ ሆን መኖሪያ የዘላለም አምላክ። ሴኩሪቲያችሁን ከእግዚአብሔር ላይ አንስታችሁ ሌላ ነገር ላይ አታርጉ። በጽድቅ ኑሮ ላለመሄድ ትልቁ ኢሹ ሴኩሪቲ ነው። ያለመወደድ ሴኩሪቲ አይደለ? ላለመጠላት የምግብ ሴኩሪቲ። ወጥቼ ነገር በዚህ ግሬድ እንዴት ነው መመረቅ? ደብድበው ቢገርም የህይወት ሴኩሪቲ። እግዚአብሔር ያምራል። እግዚአብሔር የዘላለም አምላክ። እዚህ በጽድቅ ኑሮ የተጠራንበት ይሄ። በጽድቅ ስንኖር ግን መከራ እሺ አለ። ጥሪያችን ውስጥ ፓኬጅ አብሮ አንድ ላይ የዘላለም ህይወት፣ ዓለም የማይሰጠው ሰላም፣ መከራ ፓኬጅ አይለው ክርስትና ውስጥ ያለ። ይህንን ከፈለጋችሁ የሐዋርያቱን ኑሮ ተመልከቱት። ጳውሎስ ምን ይላል? ረሃብን አይቻለሁ፣ መጥገብን አይቻለሁ አይደል? መታረዝንም አይቻለሁ፣ መልበስንም አይቻለሁ። ስጋት ኖሮኛ ቃል በወንበዴ ስጋት፣ በመንገድ ላይ ሲሄድ፣ በመርከብ ሲሄድ፣ ከወገኖቼ ስጋት፣ ከፈሪሳውያን ስጋት፣ ከአሕዛብ ስጋት ይገጥሞኝ አንድ ሲቀር 40 ጊዜ ተገረፍ ያለው ነው አይደል? 40 የተገረፈ ሰው ይዞ ድጋሚ አይገረፍም። ስለዚህ ደግመው መግረፍ እንዲችሉ 39 እያረጉ ይተውታል ማለት ነው። አንዳንድ እያስቀሩ ተገርፏል። በዱላ በበትር ፊልጵስዩስ ላይ ተደብድቧል። ስለገባው ተደብድቦ ማታ ተጠርቆ ዝማሬ ምስጋና ነው የሚያቀርበው። ህይወታቸውም ኑሯቸውም ይኸው በሰይፍ ሞተዋል፣ በአንበሳ ተበልተዋል፣ በእሳት ተቃጥለዋል፣ ዘይት የፈላ ዘይት ውስጥ እንደ ሳምቡሳ ተቀቅለዋል። በቀስት ተወግተዋል፣ ተሰቅለዋል። ግን በሰላም ያገኛቸው። አሜን። ሽልማት አላቸው፣ ክብር አላቸው። በመምጣቱ ጊዜ እንደ ከዋክብት ይደምቃሉ። በነፃ አይደለም ጌታ ኢየሱስ ያለው፣ በነፃ አይደለም። ተከተሉኝ፣ በጽድቅ ኑሩ፣ በቅድስና ኑሩ፣ ፈልጉኝ፣ ተከተሉኝ። ግን ሪዋርድ አለ፣ ትከፈላላችሁ። በጣም ፕሪሺየስ የሆነ ሽልማት አለ። እግዚአብሔር ይርዳል። ያንን አሻግረን ማየት እንድንችል እግዚአብሔር አይኖቻችንን ይክፈት። የተጠራ ነው ለጽድቅ። ሁለት ጥቅሶች ይቻላል። ያዕቆብ ትላንት ያነበብነው ክፍል እዚህ ይላችኋል። ዝም ብዬ ልበለው። ዲያብሎስን ተቃውሞት ከእናንተም ይሸሻል፣ ወደ እግዚአብሔር ቅረቡ፣ እርሱም ወደ እናንተ ምን ይላል? ይህ ጥቅስ የሚጠቀሰው የት ላይ ነው? መቼ ነው ብዙ ጊዜ የሚጠቀሰው? አትፍሯ። መቼ ነው የሚጠቀሰው? ውሃ የጠማው ካለ ስጠጣ እያየ እንዳይጎምጅ እንግዲህ ይቀርበል። ብዙ ጊዜ የሚጠቀሰው መች ነው? እሺ እናንተ አትሉት ምን ይበልላችሁ? የተቃውሞ ጸሎት አለን አይደል? በጣም ደስ ይላል። በዛ ውስጥ ያጋንንት ስራ ይፈርሳል አምናለሁ። ግን
ኮንቴክስቱ እንደዛ ነው። ይሄ ክፍል እኔ ዝም ብዬ ጸሎት ተነስቼ እንዲህ ቁጭ ባለች ጸሎት ተቃውሜሻል ምንድን ነው የምትሉት? እንደ ትላንቱ አይደል? ትንሽ ጨለል ብሏል። አፍጥሮ መቃወም ምን ማለት ነው? ምንድን ነው የምትቃወሙት? ሀሳብ አይደለም ግብዣ አይደለም እንዴ? እውነተኛ ተቃውሞ ጸሎት ላይ አይደለም። እሱ የተግሳጽ ጸሎት ነው የሚባለው። ሰማችሁ? ሪቢውክ እናደርጋለን፣ እንገስጻለን። ጠላት በጸሎታችን ስራውን እናፈርሳለን። ይሄኛው ግን የሚለው ሀሳብ ሲመጣ በጽድቅ ኑሮ ልንኖር ተጠርተን አይ እንደዚህ አርግ ሲል የዛኔ ነው መቃወም ያለብሽ። እሺ እነዚህ ሁለት ስፒከሮችን ላስቀምጥ። ፓራላል ያስቀመጠው ማንንና ማንን ነው? ጠላትንና እግዚአብሔርን አይደለም። ጠላትን ተቃውሙት ነው አይደለም የሚለው። ሰይጣንን ተቃውሙት ነው። ሰይጣን በዚህ ሳይድ አለ፣ እግዚአብሔር በዚህ ሳይድ አለ። ሰው መሀል ላይ በሁለቱ ቴንሽን ውስጥ ነው ያለው። ትላንት እያልኩ ነበር አይደለ? በመንፈስና በስጋ ሰይጣን መጥቶ ኤአይ አለ ለምን አይነት እስኪቀላ ድረስ እንቅልፍህን ታጣለህ፣ ስልክህን በዚህ በቲሸርት ምናምን አድርገህ እንደዚህ አድርገህ የሆነ ምናምን ብለህ ግባና ላጥላጥ አድርገህ ሰርተህ ትወጣለህ ይላል። እዚህ ተንበርክከህ ለ10 ሰዓት እቃወማለሁ ብለህ እዚህ ላይ ካልተቃወምከው ፌል አድርገሃል። እውነተኛ መቃወሚያ ቦታ ይሄ ነው ማለት። ልክ እንደዚህ ሲል ይሄ ኃጢአት ስለሆነ እምቢ ስትል ምን እያልክ ነው ማለት ነው? በጽድቁ መንገድ እሄዳለሁ እያልክ ነው። ሁለቱ ቦታ አልቀየሩም። አንድ እርምጃ ሲሄድ ግን ምን ሀፕን አድርጓል? ሳይመንተኒየስሊ ጠላት ከኔ ርቋል፣ እግዚአብሔር ጋር ቀርቤያለሁ። ከእናንተ ይሸሻል ሳይሆን እኔ ሸሽቻለሁ ከጠላት። ወዴት ቀርቤያለሁ? ወደ እግዚአብሔር ቀርቤያለሁ። እውነተኛ ሰይጣንን የምትቃወሙበት ቦታችሁ 6ቱ ቀን ነው። እዚህ 7 ቀን 7ኛው የምትመጡበት ቀን አይደለም። ሰይጣን ባይዞ እናንተ ላይ ጉልበት የለውም። አሜን ትላላችሁ? አቅም የለውም። አቅሙ የት ጋር እንደሆነ ታውቃላችሁ? ያለው ዛሬ ሌላ ትምህርት ውስጥ ነው። ምኑ ላይ ነው ያለው? እላሱ ኤፌሶን 6 እንደዛ ማለት የተሰበክ ነው። ጀምራ አይታችሁታል ምን እንደሚል የጠላትን ሽንገላ ተቃወሙ ዘንድ። ይሄ ሁሉ የጦር መሳሪያ ምን ለማድረግ ነው? ኤደን ለመከትከት እንዳይመስላችሁ፣ ሽንገላውን ለመቃወም። አሜን። አቃሉ እንደዛ እኮ ነው የሚለው። የሆነ ጀብድ ስለምንወደው ይመስለኛል። ለብሰ ሰይፍን ይሰጣል፣ ቁረጠው ምናምን ፍለጠው ምናምን እንላለን። እዚህ ቆርጠው ፈልጠው እዛ ከተንበረከከ በቃ ተበልቷል፣ አልቋል። ጥሩርህን ልበስ ግጥም አድርገህ የሚንበለበሉ ፍላጻዎች ይመጣሉ። በዛ በክፉ ቀን ጸንታችሁ እንድትቆሙ ነው አይደል የሚለው? እናንብበው እንዴ እንደዛ ነው የሚለው። በክፉ ቀን ጸንታችሁ እንድትቆሙ፣ በተሰጣችሁ ስፍራ ላይ ያለ መናወጥ እንድትቆሙ። ይሰማል ግና እንታርበው ነው ድምጽ ነው። ጸንታችሁ እንድትቆሙ ሽንገላውን እንድትቃወሙ እነዚህ ሁሉ ነገሮች ልበሱ። ከጽድቆች ሄድ ሲል እምቢ ለማለት እንድትችል ነው ይሄን ሁሉ የምትለብሰው። እግዚአብሔርን የምንፈልገው በጽድቅ ለመኖር በመኖር ነው። አሜን ትላላችሁ? የተጠራ ነው በዚህ መንገድ እንዲሄድ እግዚአብሔር ይረዳል፣ ጸጋን ይሰጣል። ወደ ጸጋው ዙፋን መቅረብ ግን የኛ ድርሻ ነው። ጎትቶ ግን አይወስድ። ሮሜ
እንጂ ልውሰዳችሁ 12 1 እና 2 ትንሽ ብየዋለሁ። አሁን ይሄ ኢንከሬጅ አድርጌያቸዋለሁ በጽድቅ ነው ብያለሁ። ግን እንዴት ምን በጣም ፕራክቲካል ደግሞ የሚያደርግልኝ ይሄ ሮሜ ለሁለት ይከፈላል ሲባል እዚህ ጋር ነው የሚከፈለው። 11 ላይ ታችሁ ከሆነ 11 ሲያልቅ እንደሱ ነው የሚለው። 36 ላይ ሁሉ ከእርሱና በእርሱ ለእርሱ ነውና ለእርሱ ለዘላለም ክብር ይሁን አሜን ይላል አይደል? በቃ ያለቀ ይመስላል አይደል? እዛ አዲስ እንደገና ይጀምራል። ሲጀምር እንዲህ ይላል፣ እንግዲህ ይላል በጌታ ስለ መዳናችን ኃጢአተኛ ሆነን ክርስቶስ መጥቶ ሕይወትን እንደሰጠን በደንብ ይነግረንና ለእሱ ክብር ከሰጠ በኋላ አሁን ደግሞ የእኛን ይነግረናል። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝ ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። መስዋዕት ሲቀርብ ምን አይነት መስዋዕት ነው የሚቀርበው? ሁልጊዜ በብሉይ ኪዳን እንዴት ነው መስዋዕት የሚቀርበው? ምን ይደረጋል? ሊመጣል እንስሳው አይደለ? በአጭሩ ሌላው ብዙ አይነት መስዋዕት ስላለ እሱ ዲቴል ውስጥ አልገባም። ግን በጉ ምን ይደረጋል? ይታረዳል አይደለ? የሞተ ከሞተ በኋላ ነው መሰዊያው ላይ እንዲቃጠል የሚቀር። እዚህ ላይ ያንን የሚያውቁትን ሰዎች የሚላቸው ሰውነታችሁን ለእግዚአብሔር ደስ የሚያሰኝና ሕያው የሆነ መስዋዕት ሕይወት ያልሞተ መስዋዕት አድርጋችሁ አቅርቡለት ነው። ምን ማለት ነው? ሄጄ ራሴን ልጥበስ እሳት ላይ ላቅርብ? እንዴት ነው የማቀርበው? እዚህ ጋር ቀጥሎ የሚነግረን እሱ ነው። እርሱም ለአእምሮ የሚመች አገልግሎታችሁ ነው። አዲስ ትርጉሙ አምልኳችሁ ነው ይላል አይደል? ድፍን ነው። ይሄስ ምን ማለት ነው? ይወርዳል። ያ ንጹህ የሆነው የእግዚአብሔር ፈቃድ የሚቀርበው መስዋዕት ምን አይነት ነው? የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሯችሁ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። በጽድቅ ለመኖር አእምሮ ሪስቶር መደረግ አለበት፣ አለበለዚያ ሊኖር አይችልም። ጌታን ከማግኘታችን በፊት ስንኖርበት የነበረው ምልልስ ልምምድ አሁን ዓለም እየሰራበት ያለው ሲስተም አለ፣ ዌይ ኦፍ ላይፍ አለ፣ ቲንኪንግ ፓተርን አለ። እሱ ፓተርን እግዚአብሔራዊ በሆነው በኪንግደም ማይንድ ሴት መቀየር አለበት፣ ይታደስ። እንዴት ነው የሚታደሰው? በቃሉ አሜን ትላላችሁ። አንድ ምሳሌ ልንገራችሁ። ፊዚክስ ተማሪ ነኝ ብያለሁ። ከዚህ ከመሬት ጀምሮ ወደ ላይ 40 ሜትር በርሜል ቢዘጋጅ ነው እዛ ውስጥ ድፍድፍ ዘይት ቢቀመጥ ይህን ዘይት አውጡ ብትባሉ ምን ታደርጋላችሁ? ያው ብዙ ነው፣ እንደ ትምህርታችን ሊለያይ ይችላል። ሲቪል የተማረ ደረጃ ሰርቶበት ምናምን ሊያደርግ ይችላል፣ ሊለያይ። በጣም ቀላሉ መንገድ ምን እንደሆነ ታውቃላችሁ? ሎ ኦፍ ዴንሲቲ መጠቀም ነው። ዝም ብሎ በርሜሉን ውሃ መሙላት አይደለም። የዘይት ዴንሲቲ ቀላል ነው፣ የውሃ ስለሆነ ይሞላና ከላይ መፍሰስ የሚጀምረው ሲፈስ ምንድን ነው? ዘይት ይፈሳል። ከዛስ ዘይትና ውሃ የተቀላቀለ ዘይቱ ይበዛ ይፈሳል። ከዛስ ዘይቱ ያነሰ ውሃው ይበዛ ይፈሳል። ከዛ ቆይቶ ንጹህ መፍሰስ ይጀምራል። አእምሯችን ውስጥ የገባ ሲስተም የገባ እውቀት በእውቀት ነው የሚወጣው። እጅ ተጭኖ በጸሎት አይወጣም። ሰማችሁ? ያ ሲስተም የሚወጣው ህገ መንግስቱን በማስገባት በማጣት አእምሮ እንዲታደስለት በጽድቅ መኖር የሚፈልግ ሰው ካለ የመጀመሪያው ነገር መሆን ያለበት ያለው ሲስተም መውጣት አለበት። የሚወጣው ደግሞ ከዓለም ሲስተም ይልቅ ዴንሲቲው ከበድ ያለውን እግዚአብሔርን ቃል በየቀኑ ማስገባት አለበት። ከዘፍጥረት ጀምሮ ጥርግ አድርጎ ማንበብ፣ በቀን ትንሽ እየመረጡ ማሰላሰል፣ እያነበባችሁ ልባችሁን የሚያስደነግጠው ተች የሚያደርጋችሁ በጣም ስትራይክ የሚያደርጋችሁ ቦታ ላይ መቆየት፣ ማሰላሰል፣ በጸሎት ያንን ይዞ በእግዚአብሔር ፊት መሆን። እንዲህ ህይወቴ እኮ ከዚህ ቃል አንጻር ልክ አይደለም፣ ከዛሬ ጀምሮ እንዲህ አደርጋለሁ እያላችሁ እንዲህ ነው በጽድቅ የሚኖረው። አሁን ስለተማራችሁ ወጣችሁ ማታ በጽድቅ መኖር አትችሉ። የገባ የምታውቁት ቃል ካለ በዛ ቃል ዛሬ መኖር ትጀምራላችሁ። አውቃችሁ አቅም ያጣችሁበት ካለ ትጀምራላችሁ። ሰማችሁኛል? ፕሮሰስ ነው። በጽድቅ መኖር ድንገት ዛሬ ተነስቶ የሚመጣ አዲስ ጌታን የተቀበለ ሰው ዛሬውኑ ተነስተ በጽድቅ መኖር ሁሉን አይሆን። ልጅ ነው እየወደቀ እየተነሳ እየገባ ሲስተሙ እየተቀየረ
እንዲህ ነው እንዴ ብላችሁ እያላችሁ ነው አይደል? እየተማራችሁ ሲነገራችሁ ልጅ ሆነ እንዲህ ነው ለካ የሆነ ነገር ይመስለናል። ጸሎት ላይ የሆነ ነገር እናያለን ስንማር ስለ ጸሎት እንዲህ ነው ለካ እያልን ነው አይደል? ምን ነው እግዚአብሔር ቃል ስናነብ እንዲህ ነው የምንሆነው። እንዲህ ነው ለካ እያልን እያስተካከልን ነው የምንሄደው። እሱ ለማለት ግን ቃሉ ይግባ ወደ ውስጥ። የዛኔ የዓለም ሲስተም ይወጣል። የዛኔ እግዚአብሔርን ደስ የሚያሰኘውን እያየን እንኖራለን። አልቲሜት ጎል እሱ ይሰፋል። እግዚአብሔር ይመስገን።